ከተለያዩ የሀገሪቱ አካባቢዎች ተፈናቅለው በደብረ ብርሃን የሚገኙ ከ3000 በላይ ተፈናቃዮች በኮሮና ወረርሽኝ ወቅት ከነበሩበት መጠለያ ካምፖች እንዲወጡ መደረጋቸውንና በቂ ድጋፍ እየተደረገላቸው አለመሆኑን ተከትሎ ሀገሬ ቴሌቪዥን ከዚህ ቀደም ተደጋጋሚ ዘገባዎችን ሲሰራ ቆይቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን የሀገር ውስጥ ተፈናቃዮች ሁኔታን አስመልክቶ ባወጣው ሶስተኛ ዙር ሪፖርቱ 11 በመቶ የሚሆኑት ተፈናቃዮች ከ5 ዓመት በላይ በተራዘመ የመፈናቀል ሁኔታ ውስጥ ይገኛሉ ማለቱ ይታወሳል። በደብረ ብርሃን የሚገኙ ተፈናቃይ ዜጎች 5 የክረምት ወራትን ከቀያቸው ተፈናቅለው እንደቆዩ ያነሳሉ። በእነዚህ ጊዜያት አንድም የመንግስት አካል ጠይቋቸውና አነጋግሯቸው እንደማያውቅ ገልጸው መንግስት የተቋረጠውን ድጋፍ እንዲያስቀጥልላቸው ጠይቀዋል። ተፈናቃዮቹ አክለውም ከዚህ ቀደም ድጋፍ ያደርግላቸው ለነበረው የዞኑ አደጋ መከላከልና ምግብ ዋስትና ማስተባበሪያ ተጠሪ ጽሕፈት ቤት በተደጋጋሚ መጠየቃቸውንና አሁን ላይ ድጋፍ ማድረግ እንደማይችሉ እንደተነገራቸው ገልጸው ነበር። ሀገሬ ቴሌቪዥን የተፈናቃዮቹን ጥያቄ ዘገባ ሽፋን ከሰጠው በኋላ አስተባባሪዎችና ተፈናቃዮች አሁን ላይ ያሉበት ሁኔታ መሻሻሎችን እንዳሳዩ ከተፈናቃዮች መረዳት ችሏል። አሁን ላይ ተፈናቃዮች ድጋፍ እንደተደረገላቸው በመግለጽ ድጋፉን ላደረጉላቸው አካላት ምስጋናቸውን አቅርበዋል። እግዚአብሔር የተመሰገነ ይሁን። መንግስት ትንሽ ከመስፋ አድርጎናል። 5 ነገሮችን አድርጎልኝ እሷን እየተከፋፈልን ነው። መስጋናችን ከፍ ያለ ነው። ዞናችን ከምግብ ዋስትና ጀምሮ እስከ ክልል እስከ ፌዴራል ያሉትን በጣም ነው የምናመሰግነው። አስበው እንደዚህ ማድረጋቸው ወደፊትም ልቦና ይስጥልን እንደዙ እንዲያግዘን እናንተንም ደግሞ ይህንን ነገር ስላስተላለፋችሁልን በጣም እናመሰግናለን። ህይወት አትርፋችኋል። ህይወት አትርፏል። መንግስት ከሞት ታድጋችሁልናል። እናመሰግናለን። ከክልል እስከ ፌዴራል ያሉትን በጣም አመሰግናለን። እግዚአብሔር ይስጥልን። ሲኒማ ነው ዱቄት፣ ሩዝ እና ሳፋ ደርሶናል። በጣም ነው የምናመሰግነው። ሳናመሰግን ማለት አንፈልግም። አሁን የተደረገው ድጋፍ ከ3 ወራት ቆይታ በኋላ መሆኑን ያነሱት ተፈናቃዮቹ የድጋፍ አሰጣጡ እንዲስተካከል ጠይቀዋል። የተፈናቀሉ ዜጎች በቋሚነት ራሳቸውን የሚችሉበትና ከጠባቂነት የሚላቀቁበት ሁኔታም እንዲመቻችላቸው ጠይቀዋል። ችግራችን አይቶ ደርሶልናል። አሁንም ደግሞ እንደምታውቀው ችግሩ የከፋ ስለሆነ ቢያንስ እንኳን በ2 ወር 3 ወር የሚያደርገውን ትቶ በወሩ ቢደርስልን ብዙ ህይወት መቼም ያግዛል። እንደ ትንሽ ከመሞት ትንሽ ነገር አገዝ ያደርጋል በሚል ነው። በተቻለ መጠን ከቻላችሁ በወር ብትደርስልን ድጋፍ በወር ብትሆንና ቢያንስ ብዙ ልጆች እየታመሙብን ነው። አቅም እያነሳቸው ነው። ብዙ ነገር የለመዱ ልጆች ዛሬ በምግብ እጥረት ችግር ውስጥ ነው ያለ ነው። በጣም ትልቁ ችግር በ3 ወር እና በ2 ወር ስለሆነ የሚደርሰው በጣም ችግር ላይ ወርቀናል። በጣም ነው ልጆቻችን እየተራቡ ነው። በጣም ብዙ ህብረተሰብ በችጋር የማልተፈለገ ደረጃ ላይ እየደረሱ ነው እና ቢያንስ ከኮሚቴዎቻችን ጎን ቆማችሁ በየወሩ ቢሆንልን አሁን የተሰጠንም ፋፋ ዱቄት በየወሩ የሚሆንበትን መንገድ ብታረጉልን በጣም ደግሞ በዘላቂነት እንድንቋቋም መንግስትን ብትጠይቁልን ስለተደረገልን ነገር በጣም እናመሰግናለን። ምክንያቱም እየተረዳን ብቻ መኖርም ስለሌለብን መስራትም ስለምንፈልግ በዘላቂነት መንግስት እንዲያየን ብታረጉን። በተለያዩ የሀገሪቱ ክፍሎች የሚከሰቱ ማንነትን መሰረት ያደረጉ ጥቃቶች፣ በመንግስትና በታጠቁ ቡድኖች መካከል የሚደረጉ ግጭቶች እንዲሁም በወሰን ይገባኛል ጥያቄዎች ምክንያት የሚፈጠሩ ግጭቶች ከ68 በመቶ በላይ የሚሆኑ ዜጎችን ከመኖሪያ ቀያቸው ያፈናቀሉ መሆናቸውን ኢሰመኮ መግለጹ ይታወሳል። ቀሪዎቹ እንደ ጎርፍና ድርቅ ባሉ ተፈጥሯዊ አደጋዎች እንዲሁም በልማት ፕሮጀክቶችና ሌሎች ተያያዥ ምክንያቶች የተፈናቀሉ መሆናቸውን ኮሚሽኑ አስታውቋል። በተመሳሳይ የሀገር ውስጥ መፈናቀል ሁኔታን በቅርበት የሚከታተሉ ዓለም አቀፉ የፍልሰተኞች ድርጅት በግንቦት ወር 2004 ባወጣው ሪፖርት በኢትዮጵያ የሚገኙ የሀገር ውስጥ ተፈናቃዮች ቁጥር 3.3 ሚሊዮን ደርሷል ማለቱ የሚታወስ ነው።